አንተ ወደዚህ መጣል አንተ ለነዚህ ለአዳዲስ መጤዎች አክተሮች በጣም ፍቅር ሰጥተሃል፣ አበረታታሃል። ልንገራቸው አንድ ነገር አክሼ በአሁን ሰዓት ላይ 35 ዓመት ሆነ። አብረን ስንሰራ ደግሞ አብረን ከጀመር ጊዜ ጀምሮ አንድ ሰው ብቻ 25 ዓመት በጣም ብዙ ፊልሞች ሰርቷል። ሁላችንም ኢንስፓየር ያደርገናል፣ ያነሳሳናል። ጥሩ ሆነ መጥፎ ሆነ ትክክል ሆነ ስህተት እሱ በልፋቱ በኦርጋናይዜሽኑ በጥረቱ በቃ እሱ ሙሉ ለሙሉ በቃ ለፊልም በጣም ጥረት አለው። በጣም ኢንስፓየር አድርጎናል፣ አነሳስቶናል። እኔ ሁሉ ጊዜ ዝቅ ባልኩ ሰዓት ላይ አንተን ነው ማየ። ከምሬ ነው የምልህ። አመሰግናለሁ። ይሄንን ከመሄድ በፊት ይሄ ለአዳዲስ መጤዎች አዋርድ ነው። ምክር መስጠት ትፈልጋለህ ለዳይሬክተር፣ ለአክተሮች ወይም ለአርቲስቶች፣ ለሁሉም ለሌሎችም አንተን ለሚያዩ ሰዎች እስቲ ምክር ካለ እባክህን። በጣም አመሰግናለሁ ሻሩክ፣ አንተ እንደዚህ ስላልከኝ ስለኔ ጥሩ ስለተናገርክ። እኔ አዳዲስ ለሚመጡ ሰዎች ወይም ለመጡትም ለነሱ አንድ ነገር መናገር ፈልጋለሁ። አስፈላጊው ነገር መቼም ቢሆን ከማንኛውም ፕሮዲዩሰር ጋር 3 ፊልም እንዳትፈርሙ። እናንተ ባድስ ኦፍ ቦሊውድ የሚለውን ፊልም አይታችሁታል አይደለ? እዚህ አክተሩ ምን ሆናል? የኛ አክተር እዛ ፊልም ላይ ምንድነው የሆነው? የኛ ሻሩክ ነው የሰራው እና የሱ ልጅ ነው የሰራው። ዳይሬክተሩ ያደረገው እሱ ነው። ካላያችሁት በትክክል እዩት። ኔትፍሊክስ ላይ አለ። ባድስ ኦፍ ቦሊውድ የሚለውን ፊልም ይሁ የዛኔ ሁሉም ታውቃላችሁ። አዲስ መጤዎች ምን ማድረግ አለባችሁ የለባችሁ የሚለውን ትረዳላችሁ። ስለዚህ ከረንጃር አንተም ብትሆን እባክን 3 ፊልም አታስፈርም። አስታውሱ፣ ሙሉ ኢንዱስትሪ ልንገራችሁ፣ 3 ፊልም በቃ ልቀቋቸው። እስቲ እናንተ ለመጤዎቹ የሚሮጡበት እድል ስጧቸው፣ ይሩጡ ይባላል አይደል? አንዳንድ ነገር ብትተወው ወደ አንተ ጋር ተመልሶ ከመጣ ያንተ ነበር ይባላል። ልቀቋቸው፣ ለቋቸው፣ ተዋቸው። ምን ሌላም ሰው እድል ያገኝ። በሲሪየስ ነገር ግን አንድ ነገር ልንገራችሁ፣ እኔ ሁልጊዜ የምለው ብርን ይስባል ይባላል። ልክ እንደዛው ነው እኔ የማስበው። ስራም ስራን ይስባል። ይሄን ሁል ጊዜ አስታውሱ። ስራ ይስበዋል። ስራ ደግሞ ትንሽ ትልቅ አይባልም። በቃ ፊልም አንዳንድ ጊዜ የኔ ሮል ትንሽ ሆኖ ግን ታሪኩ ደስ ይለኛል። ፊልሙን የምሰራው ዋና ምክንያቱ እኔ የማውቀው ያ ፊልም ጥሩ እንደሆነ ስለተረዳው ነው። እኔ የዛ ፊልም አንድ ክፍል መሆን እፈልጋለሁ። ስለዚህ የምሰራው ለእኔ ጥሩ ነገር ነው ብዬ ስለማስብ ነው። ሁለተኛው ደግሞ እዚህ ትልቅ ስቴጅ ላይ እናንተ አዋርድ ታገኛላችሁ። እናንተ ለትወናችሁን አዋርድ ብትሸልሙት፣ ግን ሌላ አንድ አዋርድ እናንተ እዚህ ስቴጅ ላይ አታገኙትም። እንደዚህ አይነት ስቴጅ ላይ አታገኙትም። ያ አዋርድ ደግሞ የእናንተ ዲሲፕሊናችሁ ነው። በጣም አስፈላጊ ነው። ዲሲፕሊናችሁን፣ ስርዓታችሁን አክብሩ፣ ተከተሉ። ያ ትክክል ከሆነላችሁ እናንተ በጣም ረጅም ጊዜ ለረጅም መንገድ እናንተ ኢንዱስትሪ ላይ መቆየት ትችላላችሁ፣ መሄድ ትችላላችሁ። እኔ ተምሬያለሁ ከህይወቴ። የኔ ትንሽ ምኞትና ምክር ይሄ ነው። በቃ ይሄ ነው። አመሰግናለሁ። በቃ ስርዓታችሁን ይዛችሁ ስራችሁን ስሩ። እናመሰግናለን። አንድ ነገር ሳስተሃል ግን የዚህ ኢንዱስትሪ አንድ ክፍል ነኝ ያልከ አክሼ ኩማር ሁል ጊዜ ኢንተርቴን ያደረክ ነው። ሁል ጊዜ ታዝናናለህ። የህንድ ፊልም ሲኒማ ታሪክ ነህ ራስህ። ምን የታሪክ ክፍል ትሆናለህ። በጣም አመሰግናለሁ። በጣም የሚገርም ሱፐር ስታር አቅርቤላችኋለሁ። በጣም ጎበዝ አክተር ነው። እግዚአብሔር ይባርክ። ሌላ አንድ ነገር ግን ጠዋት እንኳን 12 ሰዓት ሴት ላይ መድረስ አልችልም። የቀረጻ ቦታ ችግር የለም ግን በሰዓቱ ደርሳለህ አይደለ? ፕሮዲውሰሩ በሰጠ ሰዓት ያ እኮ ዋና ነው። እኔ 12 ሰዓት የምነሳበትና የምሄድበት ዋና ምክንያት እኔ በትክክል መድረስ አልችልም። ትራፊክ ሳያስጨንቀኝ ስራ መስራት ፈልጋለሁ። ማታ ደግሞ ስራዬን ጨርሼ 2 ሰዓት ሲሆን ትራፊክ ይቀዘቅዛል። ለዛ ነው የህንድ መንገድ ትራፊክ አስቸግሮታል። ስለዚህ ኧረ ነገሩ አትቀይርብኝ። እኔ በሱ አላልኩም። በቃ አሪፍ ነው። ብቻ አመሰግናለሁ። በጣም አመሰግናለሁ። ለምክር እናመሰግናለን አክሼ። እሺ ከረን አመሰግናለሁ። በቃ እስቲ አንድ ዘፈን ምን አንድ እዚህ መታላር ዘፈንልና አረ መለማመድ አለብን እኮ እንደዚህማ አይሆንም። ዘፈንልን ቆይ ተለማምጄ ልምጣና በቃ ቃል ገባልሃለሁ። ትመጣለህ። እምቢ አልልህም። ተለማምጄ መጣና ዘፍናለሁ። ቃል አዎ። እሺ አኪ እንግዲህ ተዘጋጅቶ ይመጣል። በቃ እናመሰግናለን አኪ። እግዚአብሔር ይባርክ። ታውቃላችሁ አይደል?
ሻሩክ ሳብ እኔን እንድዘፍን ጠየቀኝ። ያው እኔም ተለማምጄ መጣሁኝና በጣም ምርጥ አንድ የጉጅራቲ ዘፈን አለ። እኔ እሱ መዝፈን እፈልጋለሁ ለእናንተ። ይሄ ዘፈን ማለት ለእኔ ልነግሩ ይችላላችሁ እናንተ። እስቲ አንዴ ንገሩኝ። ጉጅራት ውስጥ ሁለት አስገራሚ ነገርና አስገራሚ ቃላት አሉ። በጣም ብዙ ቦታ ይጠቀሙበታል። የመጀመሪያ ቃል ልነግሩ ይችላላችሁ። ያ ቃል ምን እንደሆነ? የጉጅራት በጣም ምርጡ ቃል ታኪዶ የሚለው ልክ ነኝ አይደለ? መጀመሪያ ስራ ትክክል መሆን አለበት። ልክ ነኝ አይደለ? ሁለተኛው ደግሞ ሮክሎ ነው። ሮክሎ ትክክል መሆን አለበት። ልክ ነኝ አይደል? በጣም ልክ ነህ ነው። አዎ ትክክል ነኝ። እና በቃ ይሄ ዘፈን ሁላችሁም ታውቁታላችሁ፣ ሁላችሁም ታውቁታላችሁ፣ ልጆችም ጭምር። በጣም ምርጥ ሙዚቃ ነው። እኔ ይሄን ዘፈን ሁል ጊዜ ሳዳምጠው እደሰታለሁኝ። የሱ ቃላትም आजे रोकड़ों ने उधार काले आजे रोकड़ों ने उधार काले ዛሬ ስራና አስተኝ ብድር ነገ ነው። የኛ ፕሮዲዩሰር ያው እዚህ ጋር አለ። የቲፕ ካምፓኒ ፕሮዲዩሰር ነው። ዛሬ ስራ ብድር ነገ። ይሄን አስታውስ፣ በደንብ አስታውሰው ይሄን ነገር። ሁልጊዜ ይሄን ነው የምናደርገው እኛም አይደለ? እስቲ ለቲፕስ ካምፓኒ ሁሌን የምናደርገው ብላል። አጨብጭቡ። ዛሬ ያሰራናል፣ ብድር ነገ ይሰጠናል። ይሄው እዚህ ከኛ ጋር የፔን ካምፓኒ በጣም ምርጥ ፕሮዲዩሰር። ይሄን ነገር ታምናለህ አታምንም? 100% አምናለሁኝ። ስራ እያንዳንዱ ደም ስራችን ስራ ነው እኮ እና ጉጅራቲ እናምንበታለን። ይሄን ነገር ማያምንበት ሰው አለ? አሁኑኑ ከዚህ ውጣ። በቃ አንተ ውጣ። እጅን ከፍ ለማድረግ ሞክር። አይቻለሁ። ይሄን ነገር ማያምን አለ እንዴ? እሺ በቃ ይሄን ቃል የማታውቁ ሰዎች ካላችሁ በቃ አንድ ጊዜ እስቲ ልስፈንላችሁ። አንድ ነገር አስታውሱ። ዛሬ ስሩ፣ ነገ ተበደሩ። ዛሬ ስሩ፣ ነገ ተበደሩ። በሉ እሺ፣ ልስፈንላችሁ ሙዚቃውን። እስቲ ከበረውን እስቲ አሰማማ አንድ ጊዜ ሙዚቃውን። በጣም ቆንጆ ልሻል። አንቺ እንዴት ነህ? አንተማ እኔ አንተን ከማቀ ጀምሮ ሂራፔሪ ሰራ ነው ማቀ። ልክ እንደዛ መስልሃል እኮ እስካሁን። አይዛኔም እንዲያውም ፍሪጅ ውስጥ ነው መሰለኝ የምተኛው ማታ ማታ። ልክ እንደዛው አምሮብሃል እኮ እንደ ድሮ። አመሰግናለሁ። እሺ እስቲ ሙዚቃውን እንጀምር። ልስፈንላችሁ። ሙዚቃው ኮፒራይት ስለሚከለክለኝ በክላሲካል እናልፈዋለን። ትዕይንቱን እያያችሁ ዘና ፈታ በሉ። በጣም አሪፍ ምክር ነው ያቀረበው አክሼ። በጣም ትክክለኛ ነገር ነው። ስራን ስራ ይስባል ብሎ የተናገረው በተለይ በጣም ትልቅ ንግግር ነው እና ዛሬ ስራ ስሩ ነገ ተበደሩ የሚለው ቃሉም ትክክለኛ አባባል ነው ብዬ አስባለሁ፣ እኔ በራሴ ማለት ነው። ምክንያቱም ዛሬ ከሰራችሁ ያ ሲያፈራ ነገ መበደሩ አያስፈልግም በሚለው እሱም ያምናል፣ እኛም እንድናምንበትና እንድንከተለው በአጠቃላይ ፕሮግራሙን ለሚከታተል ሰው እንዳለ መክሯል። ይህም ማለት እንግዲህ አክሼ ኩመር በአመት 3 ፊልም ሰራ፣ 4 ፊልም ሰራ፣ ፍሎፕ ሆነ ሂት ሆነ ብላክበስተር ሆነ የሚለው ለሱ ምንም ዋጋ የለውም፣ ወይም ደግሞ ቦታ የማይሰጠው ቁጥር ብቻ ነው ማለት ነው። እሱ የሚያስበው ምንድነው? ስራውን ብቻ ነው። የሚሰጠው ካራክተር ትክክል መስሎ ከታየው ፊልሙን ይሰራል። ይህ ደግሞ የአንድ የሰራተኛ የታታሪ ሰራተኛ ምልክት ነው። ስለዚህ አኪ ይምቸው ሁልጊዜ ታታሪ ሰራተኛ ነው። በላይ ፊልሞችን ይፈርማል። በስራ ህይወት ላይ ደግሞ ያለ ነው። አንዳንዱ ሊሳካ ይችላል፣ አንዳንዱ ላይሳካ ይችላል። ግን ስራውን መቼም አያቋርጥም፣ ይቀጥላል። ይህ ነገሩ እንግዲህ ኢንስፓየር ያደርጋል ብሎ ስላሰበ ሻሩክም ምክር ስጣን ብሎ ባለው መሰረት በትክክልም በተለይ ወደ ኢንዱስትሪ ለሚቀላቀሉ ሰዎች የባድስ ኦፍ ቦሊውድን አንስቶ የተናገረበት መንገድ በጣም ወድጄለታለሁ። አሪፍ ነበር፣ ተመቻችሁ ፕሮግራሙ። ልክ እንደዚህ በቀጣይም የተለያዩ ፕሮግራሞችን እንዳቀርብላችሁ ደገፍ አድርጉኝ። አዋርድ ፕሮግራም ላይ የተፈጠሩ ሌሎች ምርጥ ፕሮግራሞችን ልክ እንደዚህ በተወሰነ መልኩ በሳምንት አንድ ጊዜ ቢሆን እንኳን አቀርብላችኋለሁ። ከእናንተ የሚጠበቀው ደገፍ ማድረግ ነው። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም ነበርኩኝ። ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या
सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।